ጤና ይስጥልኝ እንደምን አመሻችሁ። ኢቲቪ 57 አሁን ጀመረ። ርዕሶቹን በቅድሚያ በአማራ ክልል ህዝባዊ ሰልፍ ተካሄደ። የኢትዮጵያ ብሔራዊ ባንክ አዋጅ መጽደቁ ባንኩ ተአማኒ ነፃና ገለልተኛ ሆኖ ለመስራት እንደሚያስችለው ተገለጠ። በሆሳዕና ከተማም የራሱን የሰርግ መልስ ፕሮግራም አቋርጦ የሌላ ሕይወት ያተረፈው ዶክተር መነጋገሪያ ሆኗል። የሶሪያ ጦርነት አላበቃም ሲል የተባበሩት መንግስታት ድርጅት አስጠነቀቀ። አብራችሁን እስከ 3 ሰዓት እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። ኢቲቪ 57 የኢትዮጵያውያን የበኩር ድምፅ በመሆን ላለፉት 6 አስርተ ዓመታት ከእናንተ ጋር የዘለቀው ኢቲቪ የተመሠረተው በ1957 ነው። እኛም የምስረታውን ዓመት ለማስታወስ ድምፃችሁን የምታሰሙበትን የምሽት ዜናችሁን ኢቲቪ 57 ስንል ሰየም ነው። በኢቲቪ 57 ዜጎች መረጃ ተቀባይ ብቻ ሳይሆኑ መረጃም ሰጪ ናቸው። ጉዳዮቹ ከመረጃነት ባሻገርም ያላቸው አንደምታ ይተነተናል። መልካም እሴቶቻችን በማጎልበት ዛሬ ላይ የተገኙ ስኬቶቻችን ማሳየት ጠንካራ ሀገርና በመረጃ የበለጸገ ማህበረሰብ እንዲፈጠር እንተጋለን። ኢቲቪ ኢትዮጵያን በአፍሪካ ደረጃ ቦታዋን እንድትይዝ የሚያደርግ ሚዲያ መሆን አለበት። ፈጣን መሆን አለበት። አጫጭር መሆን አለባቸው። የሚተላለፉት ዘገባዎች ሳቢ መሆን አለባቸው። ይሄን ለማድረግ የእናንተን ልምድና የወጣቱን ደግሞ ቴክኖሎጂካል አቅም በመጠቀም በአፍሪካ ኮምፒታንት ተቋም ይሆናል ብዬ አስባለሁ። በኢቲቪ 57 ዜጎች የሚያነሷቸው ጥያቄዎች፣ ሐሳብ፣ አስተያየታቸው ይደመጣል። በወቅታዊና አነጋጋሪ ጉዳዮች ላይ የሚመለከታቸው የሥራ ኃላፊዎች ምላሽና ማብራሪያ ይሰጡበታል። የምርመራ ዘገባዎች የሚስተናገዱበት ኢቲቪ 57 ከሰኞ እስከ ዓርብ ከምሽት 12 ሰዓት እስከ ምሽት 3 ሰዓት ድረስ። በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኢትዮጵያ ፖሊስ ዩኒቨርሲቲ የ2015 በጀት ዓመት ሂሳብ ኦዲት ሪፖርት ላይ ውይይት አካሂዷል። ከዕቃ ግዢ፣ ከአሰልጣኞች ክፍያም፣ ከነዳጅና ንብረት አያያዝ እንዲሁም ከሌሎችም ጋር በተገናኘ የኦዲት ክፍተቶች መታየታቸው በውይይቱ ተነስቷል። ለዝርዝሩ መሐመድ ረሃመቶ። በሕዝብ ተወካዮች ምክር ቤት የኢትዮጵያ ፖሊስ ዩኒቨርሲቲን የ2015 ሂሳብ ኦዲት ሪፖርትን አስመልክቶ ከገንዘብ ሚኒስቴር፣ ከፌዴራል ዋና ኦዲተር መስሪያ ቤትና ከሌሎች ተቋማት የተውጣጡ አካላት በተገኙበት ውይይት ተካሂዷል። በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኦዲት ግኝቱን መሰረት በማድረግ ጥያቄዎች ተነስተዋል። ለመስሪያ ቤቱ የኢኮኖሚያዊ ጥቅም እንደሚያስገኝ በጥናት ባልተረጋገጠበት ሁኔታ በድምሩ ብር 16,432,748 ከ97 ሳንቲም ለተማሪዎች የምግብ አገልግሎት የሚውል የምግብ ግብዓቶችን በለቀማ ግዢ ዘዴ የተፈጸመ መሆኑን ኦዲት ሪፖርቱ ያሳያል። ለምን? የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዝዳንት ምክትል ኮሚሽነር ጀነራል መስፍን አበበ ለተነሱ ጥያቄዎች ምላሽ ሰጥተዋል። በተቻለ መጠን የተማሪው የቀለብ ገንዘብ መግዛት የሚችለውን ማክሲማም መጠን መግዛት እንዲችል ለማድረግ ነው ወደ ለቀማ የምንሄደው። አሁን በዚህ ዓመት እነዚህን ሁሉ ነገሮች አይተን ሰው አልረዳ ስላለን ሙሉ በሙሉ ወደ ጨረታ አስገብተን አሁን ቅድም ባስቀመጡት አግባብ ጨረታ የሚጠይቀን ዋጋ ከፍለን
መግዛት አለብን ብለን በዛ መልክ እየሄድን ያለ ነው። የፌዴራል ዋና ኦዲተር መስሪያ ቤት ዋና ኦዲተር መሰረት ዳምጤ ዩኒቨርሲቲው በተሰጠው አስተያየት አማካኝነት መርሃ ግብር መላኩን ጠቅሰው ግዢዎች ሕጋዊ አሰራሩን ተከትለው መፈጸም እንዳለባቸው ገልጸዋል። ግዢዎች በተቀመጡ የግዢ ሕጎች ቢሆኑ ይመከራል። እንደተባለው በጨረታ ሲገዛና በለቀማ ሲገዛ ልዩነት አለው። በጨረታ ሲገዛ በውድድር የሚመጡ አቅራቢዎች አሉ። እነዚህ አቅራቢዎች ለመንግስት የሚከፍሉት ባት አለ፣ ግብር አለ፣ የሰራተኛ ደሞዝ አለ። እነዚህ ደግሞ በለቀማ የምንገዛቸው ደግሞ ለመንግስት ምንም አይነት ነገር ኮንትሪቢዩት አያደርጉም። እነሱንም ማበረታታት ነው። ትክክለኛ ወደ ሲስተሙ እንዳይገቡ ያደርጋል። ሁሉንም ግዢዎቻችን የግዢው ግን ብንከተል አቅራቢዎችም የግድ ወደ ሲስተሙ ይገባሉ። ስለዚህ ይህንን ነው ማየት ያለባቸው። ምናልባት የተወሰነ የዋጋ ለውጥ ሊኖረው ይችላል፣ ግን ከሕግና ስርዓት አንጻር ትክክል አይደለም፣ በዚህ መልኩ ቢታይ የሚል አስተያየት ነው የምሰጠው። በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አራሬ ሞሲሳ በዩኒቨርሲቲው ለኦዲት ግኝቱ የተሰጠው ትኩረት የሚደነቅ መሆኑን አንስተው በቀጣይም የዩኒቨርሲቲው ሀብት አስተዳደር ሕግና ደንብን የተከተለ መሆን እንደሚገባው አሳስበዋል። ለኦዲት ግኝት ትኩረት ሰጥታችሁ የድርጊት መርሃ ግብር ለእኛም ባይላክ ለዋና ኦዲተር ለገንዘብ ሚኒስቴር ባላካችሁት ልክ ልትመሰገኑ ይገባቸዋል። ከግዢ ጋር ተያይዞ ያለው በመንግስት ግዢ ስርዓት መገዛት አለበት። ይህን ከዛሬ ጀምራችሁ እንድታስተካክሉ። ሕግ አለው፣ ስርዓት አለው። በግዢ ስርዓት መገዛት ስላለበት ነው። የኢትዮጵያ ፖሊስ ዩኒቨርሲቲ በሂሳብ ኦዲት ዙሪያ ግንዛቤ ለማሳደግ ለሰራተኞቹ የአቅም ግንባታ ስልጠና እንዲሰጥም ተመላክቷል። ተመልካቾቻችን መሐመድ ረሃመቶ መስመር ላይ ይገኛል። መሐመድ፣ ቀደም ሲል በዘገባህ ከተካተተው ውጪ የተነሱ ሀሳቦች አሉ? አመሰግናለሁ በላይ። እንግዲህ ያው በዘገባ የተከታተላችሁት አለ። ከዛ ውጭ ግን በሕዝብ ተወካዮች ምክር ቤት በተደረገው የኢትዮጵያ ፖሊስ ዩኒቨርሲቲ የ2015 የሂሳብ ኦዲት ላይ የቀረቡ በርካታ ጥያቄዎች አሉ። ጥያቄዎችን የሚያቀርበው በዜናውም እንደተከታተላችሁት በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ነው። ከዋና ዋናዎቹ ጥያቄዎች መካከል አንደኛው የንብረት አስተዳደር ላይ ራሱ ክፍተቶች እንዳሉ ተነስተዋል። በሌላ በኩል ደግሞ የባለሙያ ክፍያ ወይም የአሰልጣኞች ክፍያ ተብሎ ከህግ ውጭ የሚከፈል ጉዳይ እንዳለም ተነስቷል። ሌላ የነዳጅ ራሱ ነዳጅ ብክነት እንዳለ ነዳጅ መኪኖች ራሱ ጌጃቸው ሳይሰራ ይቀዳላቸዋል። እንደፈለጉ እየሄዱ ነው የሚቀዱ፣ የት ደርሰው የት እንደመጡ ሳይታወቅ ይቀዳሉ የሚል ነገር ተነስቷል። በሌላ በኩል ደግሞ ግቢ ውስጥ ባለውም ዲፖ ነዳጅ ሲገለበጥ ታንከሩ ይኑሮ አይኑሮ ሳይታወቅ ነው የሚገለበጠው የሚል ነገርም ተነስቷል እና በእነዚህና በጠቅላላ ጉዳዮች ላይ የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዚዳንት ምክትል ኮሚሽነር ጀነራል መስፍን አበበ ምላሽ ሰጥተዋል። ምንድን ነው ያሉት? የአሰልጣኞቹ ያው እንግዲህ ለየት ይላል። የፖሊስ ዩኒቨርሲቲ እንደ ሌሎች ዩኒቨርሲቲዎች አይደለም። ስልጠናው የአካል ብቃት እንቅስቃሴን ያካተተ ስለሆነ አሰልጣኞች ልክ እንደ ሰልጣኞች ብዙ ካሎሪ እንደሚያወጡ ብዙ ኃይል እንደሚጠቀሙ ነው እና ለዚህም ሲባል ነው ይሄ ክፍያ እንዲከፈላቸው የታሰበው። ይህንንም ያደረግነው ሕግን ጥሰን አይደለም፣ ነገር ግን ያው ሌላ አማራጭ ስላልነበረን ነው የሚል ነገር ነው ያነሱት። 19.2 ሚሊዮን አካባቢ ተከፍሏል። በሌላ በኩል ደግሞ ከነዳጅ ጋርም በተያያዘ ነዳጃው ይሰራ የነበረበት ሂደት ነበረ። ነገር ግን አሁን ላይ ሁሉም ነገር ተስተካክሎ ዴፖም እንደገና የነዳጅ የተሽከርካሪዎችም የነዳጅ መለኪያ ወይም ጌጁ እንዲሰራ ተደርጎ አሁን በስርዓቱ እየተስተካከለ እንዳለ ነው የገለጹት። በሌላ በኩል የፌዴራል ዋና ኦዲተር ቢሮ በሰጣቸው ባደረገው ኦዲት መሰረት የተገኙትን ግኝቶች ለማስተካከል በዚሁ በቅርብ ጊዜ በርካታ ነገሮችን አድርገው እንግዲህ መርሃ ግብር እንደተላከም ተገልጿል። በመርሃ ግብሩ መሰረት የተወሰኑ ማሻሻያዎችን አድርጓል። አብዛኛውን በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ አራሬ ሞሲሳም መስሪያ ቤቱ ወይም ዩኒቨርሲቲው ያደረገው ነገር የሚበረታታ እንደሆነ በተለይ ፕሬዚዳንቱ የዩኒቨርሲቲው ፕሬዚዳንት በግልጽነት አብዛኛው ጥፋት እኔን የሚመለከት ነው፣ እኔ ነኝ ተጠያቂ፣ ነገር ግን ከዚህ በኋላ አይለመደንም፣ በተገባው ወይም መንግስት ባስቀመጠው ሕግና መመሪያ መሰረት እንሰራለን የሚል ለዚህም ደግሞ ተግባራዊ እንቅስቃሴ ጀምረናል የሚል ነገር አንስተዋል። ይህን ይመስላል እንግዲህ ያልተነሱት ነገሮች አሁን ያነሷቸው እነዚህን ይመስላሉ። መልካም መሐመድ፣ አመሰግናለሁ።
አመሰግናለሁ። ጠቅላይ ሚኒስትር አብይ አህመድ በ2015 ዓ.ም ሀገር በቀል የሌማት ትሩፋት መርሃ ግብርን ሲያስጀምሩ በተመረጡ ዘርፎች ምርትና ምርታማነትን ለማሳደግ ያቀደ እንደሆነ የጠቅላይ ሚኒስትር ጽሕፈት ቤት ገልጧል። የሌማት ትሩፋት የ4 ዓመታት የሥራ ዕቅድ የወተትና ወተት ተዋጽኦ፣ ዶሮ፣ የእንቁላል፣ የማርና የአሳ ምርቶችን ማሳደግ ላይ ያተኮረ ነው ብሏል። መርሃ ግብሩ በትልቅ ደረጃ ከሚመረቱት ባሻገር በአነስተኛ የመኖሪያ ቤት ደረጃ የሚደረጉ የጓሮ ዶሮ እርባታ፣ አነስተኛ የአሳ ምርት ስራና የንብ ማነብ እንቅስቃሴዎችን የመደገፍ ስራም ይሰራል። ስራዎቹ በምግብ ራስን በመቻልና የተመጣጠነ ምግብ አቅርቦትን በቤትና በሀገር ደረጃ በማረጋገጥ ረገድ ወሳኝ ሚና እንደሚጫወትም የጠቅላይ ሚኒስትር ጽሕፈት ቤት በማህበራዊ ትስስር ገጹ ያስቀመጠው መረጃ ያመለክታል። ሰላም ይምጣልን ያሉ የአማራ ክልል ነዋሪዎች በተለያዩ የክልሉ ከተሞች በሰላማዊ ሰልፍ ድምፃቸውን አሰምተዋል። በሰላም እጦቱ ከትምህርት ገበታ ውጪ የሆኑ ተማሪዎችም ብዕርና ደብተር እንጂ ጥይት አንፈልግም ሲሉ ገልጸዋል። ለዝርዝሩ ይመራደም። እኛ ተማሪዎች ደብተርና እስክሪብቶ እንጂ ጥይት ድምፅ አንፈልግም። ሰላም እንደዋዛ ከራቃቸው ሰንበትበት ያሉት የአማራ ክልል የተለያዩ አካባቢ ነዋሪዎች ስለ ሰላም ሲሉ በየአደባባይ ወጥተው ድምፃቸውን አሰምተዋል። የሰላም እጦቱ የአማራ ክልልን ለበርካታ ኢኮኖሚያዊና ማህበራዊ ምስቅልቅል የዳረገው በመሆኑ ነዋሪዎች ሰላም የጋራ ሀብታችን ነው፣ በጋራ ልንጠብቀው ይገባል ብለዋል። እርግጥ ነው በጠመንጃ የተመለሰ የህዝብ ጥያቄና መፍትሄ ያገኘ የሀገር ችግር እስካሁን የለም። ይህን የተረዱ የአማራ ክልል የደባርቅ፣ ደብረ ታቦር፣ ደብረ ማርቆስ፣ ኬሚሴና በሌሎችም የተለያዩ ከተሞች ነዋሪዎች ሰላም ይፈጠርልን ሲሉ በህዝባዊ የሰላማዊ ሰልፍ ላይ መልእክታቸውን አስተላልፈዋል። የከተሞቹ ጎዳናዎች ሰላም ለሁሉም ሁሉም ለሰላም ሲሉ ድምፃቸውን ሊያሰሙ በወጡ ነዋሪዎች ተሞልተው ታይተዋል። በክልሉ ሰሜን ጎንደር ዞን ደባርቅ ከተማ ነዋሪዎችም ተማሪዎች ደብተርና ብዕር እንጂ ጥይት አያስፈልጋቸውም ሲሉ በሰላማዊ ሰልፍ ገልጸዋል። ሰላማችንን እናጽና፣ ልማታችንን እናስቀጥል በሚል መሪ ሀሳብ ሰቆጣን ጨምሮ በአዊ ብሔረሰብ አስተዳደር በሚገኙ ወረዳዎች በተካሄደው ህዝባዊ ሰልፍ ትጥቅ አንግበው የሚንቀሳቀሱ ቡድኖች በመንግስት የቀረበላቸውን የሰላም አማራጭ ሊጠቀሙ እንደሚገባ ገልጸዋል። በአማራ ክልል ኦሮሞ ብሔረሰብ አስተዳደር በኬሚሴ ከተማ ከተለያዩ የማህበረሰብ ክፍሎች የተውጣጡ ሰላማዊ ሰልፈኞቹ በክልሉ ሰላም እንዲሰፍን መንግስት እየወሰደ ያለውን ህግ የማስከበር እንደሚደግፉም መልእክት አስተላልፈዋል። መንግስት በተደጋጋሚ ለሚያቀርበው የሰላም ጥሪ ድጋፋቸውን የገለጹት ነዋሪዎቹ በጫካ የሚንቀሳቀሱት ኃይሎችም የሰላም ጥሪውን ተቀብለው የጋራ ሰላምን ማስፈን አለባቸው ብለዋል። ከዚህ በፊት በኢኮኖሚያዊና በማህበራዊ ዘርፎች ጥሩ እንቅስቃሴ ውስጥ የነበረው የአማራ ክልል አሁን ላይ በተፈጠረው ችግር ጫናዎች ውስጥ ወድቋል። ሰላም ለልማት፣ ሰላም ለሚሰራው፣ ሰላም ለሚወጣው፣ ሰላም ለሚገባው እንዲሆን እኛ ሴቶችና ህጻናት እንፈልጋለን። እናቶቻችን በመንገድ ላይ እየሞቱ ነው። አባቶቻችን አቅመ ደካሞች እየሞቱ ነው። በተለያየ በሽታ የተያዙ ሰዎች እየሞቱ ነው። ምክንያቱ ምንድነው? መጣው በወቅቱ ቀጠሮ ያላቸው ሆስፒታል ላይ አይታከሙም። እናም የሰላም እጦትን አስከፊነትና ስለ ጦርነት ዳፋው ስላስከተለው ጉዳት ዛሬ በተለያዩ የክልሉ ከተሞች ድምፃቸውን ያሰሙ ነዋሪዎች ምስክሮች ናቸው። በክልሉ በሰላም እጦት በርካታ ተማሪዎችና መምህራን ከትምህርት ገበታ ውጭ ሲሆኑ በኢኮኖሚያዊ እንቅስቃሴውና በሰላም ወጥቶ መግባት ላይም ተጽዕኖ ከባድ መሆኑ ተገልጿል። እናም በክልሉ ወደ ግጭት የገቡ ኃይሎች በህዝቡ ላይ ብሎም እንደ ክልል እየደረሰ ያለውን ጥፋት በመረዳት ከትጥቅ ትግል ይልቅ ወደ ሰላማዊ ትግል እንዲመጡም በሰላማዊ ሰልፋቸው ጥሪ አቅርበዋል። የሰላም እጦት እያደረሰ ካለው የከፋ ተጽዕኖ ለመላቀቅ ሁሉም በትብብር እንዲሰራ በጎንደር ለሰላም ድምፃቸውን ያሰሙ የከተማዋ ነዋሪዎች ጠይቀዋል። የነዋሪዎቹን አስተያየት ሰለሞን ከበደ አሰባስቧል። የፈጣሪያችን የአላህ ሱብሓነሁ ወተዓላ ስም ሰላም ነው። አንዱ ያለ ሰላም ማንኛውም መንግስትም ይሁን ተማሪም ይሁን ወንድ ሴት ማንኛውም ሳይሆን ያለ ሰላም መኖር የማይቻል መሆኑን ባሳለፍናቸው አመታቶችና ጊዜያቶች ወራቶች ብዙ ነገሮችን አይተናል። ሰላም ከሌለ
የሃይማኖት አባት ቤተ ክርስቲያን ሄዶ መቀደስ አይችል፣ መስጊድ ገብቶ ሶላት መስገድ አይቻልም። ምክንያቱም በአንዳንድ ፈተናዎችና ሰላም ማጣት ላይ በተደጋጋሚ ያየነው ጉዳይ ለኛ አስተማሪያችን ነው። የሰላም እጦት ለጎንደር ከተማም ሳይሆን በጠቅላላ ለሀገራችን በጣም ከባድ ጉዳት ነው የገጠመው። ሰላም አለመኖሩ መማር ማስተማር ተጓጉሏል። ከዛ ላይ ልጆቻችን በሰላም ወጥተው እንዳይገቡ ሆኗል። አረጋውያንን እንዳንንከባከብ ሆኗል። ነጋዴ ነግዶ እንዳይገባ ሆኗል። ብዙ ነገሮች ስለተጓጓለ በጣም እንትን ነው። ስለዚህ ዛሬ የማየው ሰላማዊ ሰልፍ ደግሞ የተጀመሩ ግንባታዎች ይለቁልን፣ ሰላም ይምጣልን ስለሆነ በጣም የሚያስደስት ነው። ሰላም ማጣት ማንኛውንም ሰው ለይቶ አንዳንዱ ሰው ለይቶ የሚበላ ሳይሆን አጠቃላችንን ሰላም ሁላችንም ሰላም ማጣት እንደሚበላን ሁሉም አውቆና ተገንዝቦ ለሰላም ትኩረት ሊሰጠው የግድ ይላል። ማንኛውም ነገሮች በመወያየት በመነጋገር ችግሮች ይፈታሉ። ከላይ ያለው ወደ ታች ያለውን በማማከር ከታች ያለው ወደ ላይ ያለን አመራር በመጠየቅ የሚገባውን ተገቢ ተመካክሮ የማይፈታ ጉዳይ ስለሌለ ሁላችንም ለሰላም ቦታ ልንሰጠው፣ ለሰላም ሁላችንም አምባሳደር መሆን የግድ ይለናል። መንግስት የጀመረው እንትኖች ጥሩ ናቸው። ጥያቄዎች በሰላም ህብረተሰቡም ህዝቡም ሰላም ነው። የወጡትም እህት ወንድሞቻችን ከኛ ነው የወጡት። እነሱ ይገደሉ ይቆረጡ ወይም እንትን ይበሉ ሳይሆን የወጡት ትክክለኛ ለሀገር ልማት ስለሆነ የነሱ ጥያቄ ተመልሶላቸው እየተመለሰላቸው ስለሆነ እነሱም በሰላም እንዲገቡ ይሁን። ሰላም የኔ ብቻ አይደለም፣ ሰላም ያንተ ብቻ አይደለም፣ ሰላም የመንግስት ብቻ አይደለም፣ ሰላም የምሁራኖች ብቻ አይደለም፣ የሃይማኖት አባቶች አገር ሽማግሌዎች ብቻ አይደለም፣ የሁሉም ነው ሰላም። እውነቱን ለማውራት በዛሬው ሰልፍ ይሄ ተማሪ ዩኒፎርም የለበሰ ተማሪ በሙሉ ስናየው ልባችንን ሰብሮናል። በሰላም ወጥተን ተምረን ለመግባት ስጋት ሆኖብናል የሚል መልእክት ይዞ የመጣ ተማሪ መሆኑ በጣም የሚያሳዝንና ልብ የሚሰብር ነገር ነው። የህዝባችን ለሰላም ያለው ፍቅርና የሰላም ናፍቆት የዛሬው ሰልፍ መገለጫ ይሆናል። በተመሳሳይ በአማራ ክልል ታጥቀው በጫካ የሚንቀሳቀሱ ኃይሎች በህዝቡ ላይ እየፈጸሙ ያለውን ድርጊት የሚያወግዝና መንግስት እየወሰደ የሚገኘውን የህግ ማስከበር ተግባር የሚደግፍ ሰልፍ በኮምቦልቻ ከተማ ተካሂዷል። ክልላችንን የሰላምና የልማት ማዕከል ለማድረግ ሁላችንም ለሰላም ዘብ እንቆማለን በሚል የኮምቦልቻና የአካባቢው ነዋሪዎች በድጋፍ ሰልፉ ተሳትፈዋል። ሐምራዊት ብርሃኑ ከስፍራው ተጨማሪ መረጃ ልካለች። አመሰግናለሁ። ዛሬ በኮምቦልቻ ከተማ የድጋፍ ሰልፍ ተካሂዷል። የኮምቦልቻ ከተማና በአካባቢ ያሉ ማህበረሰብ ክፍሎች ናቸው በዚህ በድጋፍ ሰልፉ ላይ የተሳተፉት ማለት ነው። ክልላችንን የሰላምና የልማት ማዕከል እናደርጋለን፣ ለዚህም ደግሞ ለሰላማችን ዘብ በጋራ እንቆማለን የሚል መሪ ቃል ይዘው ነው እንግዲህ በዚህ በድጋፍ ሰልፍ ላይ የወጡት። የሰልፉ ዋና ዓላማ በተለይ በጫካ ታጥቀው በክልሉ የሚንቀሳቀሱ ኃይሎች በሰላማዊ መንገድ መጥተው በንግግርና በመወያየት ችግራቸውን ከመንግስት ጋር በመፍታት ወደ ሰላም እንዲመጡና ልማትን በጋራ እንዲያለሙ ጥሪ የሚቀርብ ነው። እንደዚሁም ደግሞ መንግስት እነዚህን በጫካ ያሉ ኃይሎችን በሚያደርሱት ጉዳት እያስከበረ ያለውን የህግ የማስከበር እንደዚሁ ተግባርንም ጭምር ለመደገፍ የወጡበት ነው። እንደሚታወቀው እንግዲህ በዚህ በአማራ ክልል ባለፉት ዓመታት በጫካ ታጥቀው በሚንቀሳቀሱ ኃይሎች የተለያዩ ጉዳቶች ማህበራዊም ሆነ ኢኮኖሚያዊ ጉዳቶች የደረሱ ናቸው የሚገኙት። በተለይ ተማሪዎች ወደ ትምህርት ገበታቸው መሄድ አልቻሉም። ሕክምና ማግኘት ያለባቸው የህብረተሰብ ክፍሎች ሕክምና ማግኘት አልቻሉም። ምርትና ምርታማነትንም ለማሳደግ በሚካሄደው ሂደት ላይ ይህንንም እንቅፋት እየሆነ ነው የሚገኘው። አርሶ አደሩ ያለማው ምርት ወደ ገበያ ማምጣት አልቻለም። በተለይም ደግሞ እነዚህ ማዳበሪያና ሌሎች የግብርና ግብአቶችንም ጭምር ከዚህ ከማዕከላዊ ከተሞች ወደ እነሱ ለማድረስም ችግር እየሆነ ነውና ይህ ደግሞ መንገድ በየጊዜው በሚዘጉበት ጊዜ እነዚህ አይነት ችግሮች እየደረሱ በመሆናቸው እነዚህን መሰል ችግሮች ለመቅረፍ እነዚህ በጫካ ታጥቀው የሚንቀሳቀሱ ኃይሎች ወደ መንግስት ቀርበው በውይይትና በድርድር በመፍታት ወደ ሰላም ቀጠና መምጣት እንዳለባቸው ነው የተናገሩት ማለት ነው። ሰልፈኞቹን በከተማቸው ያለውን ልማትም ለማልማትና ሌሎች ነገሮችንም ለማድረግ ሰላም ያስፈልጋልና በሰላም መጥተው አብረን ሀገራችንን እናሳድግ፣ ወደ ሰላም እንዲመጡ ነው ዋና ጥሪያቸው ያደረጉት። ሁሉም የማህበረሰብ ክፍሎች ለሰላሙ ዘብ መቆም እንዳለበት
አለበት። እነዚህ በጫካ ያሉ ኃይሎች ደግሞ በሰላማዊ መንገድ መጥተው የሀገር ሽማግሌዎች ያሉትን እንደዚሁም ደግሞ የፌዴራል መንግስት ያቀረበውን የሰላም ጥሪ ተቀብለው ወደ ሰላም እንዲመጡ ነው በአጠቃላይ በሰልፍ ድጋፉ ላይ ያሰሙት ማለት ነው። በደብረ ብርሃን የተካሄደውን ሰልፍ ደግሞ ሪፖርተራችን አባዲ ወይናይ ተከታትሎታል። አመሰግናለሁ። ዛሬ በደብረ ብርሃን ከተማ መንግስት እያከናወነ ያለውን የህግ የማስከበርን ስራ የሚደግፍ የድጋፍ ሰልፍ ተከናውኗል። በዚህ የድጋፍ ሰልፍም እጅግ በርካታ የሚባል የከተማ ነዋሪ ተገኝተዋል። የተለያዩ መልእክቶችን በመያዝ የተለያዩ ባነሮችን በመያዝ ድምጻቸውን ሲያሰሙ ነበር። ካሰሟቸው ድምጾች መካከልም ሰላም ለሁሉም ሁሉም ለሰላም የሚል በቅድሚያ የሚነሳ መልእክት ነው። ከዛ ባሻገርም መንግስት በተደጋጋሚ የሚያቀርበውን የሰላም ጥሪ እንደግፋለን፣ ሰላም የጋራ ሀብት ነው፣ በጋራ ይለማል፣ በጋራ ይጠበቃል የሚል በሰላም ላይ ትኩረት ያደረጉ እጅግ በርካታ መልእክቶች ተላልፈዋል። ከዛ ባሻገርም ደግሞ ለክልላችን የሚያስፈልገው ጦርነት ሳይሆን ሰላምና ልማት ነው። ከዛ ባሻገርም ደግሞ ክልላችን የሰላምና የልማት ማዕከል ለማድረግ ሁላችንም ለሰላም ዘብ እንቆማለን የሚል መልእክታቸውን ይዘው እንግዲህ በዚህ በድጋፍ ሰልፍ ተገኝተዋል ማለት ነው። እንግዲህ ነዋሪዎችን ለማናገር ሞክሬ ነበር። ነዋሪዎችን ለገለጹት ከሆነ ሰላም ለከተማዋ እድገት ከፍተኛ የሆነ አስተዋጽኦ አለው። በከተማዋ የተለያዩ ኢንቨስትመንቶች እንዲጠናከሩ፣ የተለያዩ የንግድና ኢንቨስትመንት ማዕከላት እንዲስፋፉ መንግስት እያከናወነ ያለውን ተግባር ለማጠናከር ሰላም ከፍተኛ የሆነ አስተዋጽኦ አለው። በዚህም ለሰላም የሚኖረንን ድጋፍ አጠናክረን እንቀጥላለን ብለዋል። ከዛ ባሻገርም ደግሞ የደብረ ብርሃን ተቀዳሚ ከንቲባ በድሉ ወብሸት እንደገለጹት ከሆነ በከተማዋ ያለውን የሰላምና ኢንቨስትመንት እንቅስቃሴ ለማጠናከር መንግስት ትኩረት ሰጥቶ እየሰራ ይገኛል። ከተለያዩ የጸጥታ አካላት ጋር ሰላምና ጸጥታ ለማጠናከር ትኩረት አድርጎ እየሰራ ነው። የከተማ ነዋሪዎችም የበኩላቸውን አስተዋጽኦ በማድረግ በከተማዋ የተሟላ ሰላምና ዘላቂ ሰላም እንዲሰፍን ለማድረግ እየተከናወነ ያለውን ስራ እንዲደግፉ ጥሪ ያስተላልፈዋል ማለት ነው። ለጊዜው ያለኝ መረጃ ይህንን ይመስላል። ሪፖርተራችን መሐመድ አልቃድር በደሴ የተካሄደውን ሰልፍ ተመልክቷል። አመሰግናለሁ። በደሴ ከተማ እንግዲህ ዛሬ የህዝባዊ ሰልፍ ተካሂዷል። የዚህ ሰልፍ ደግሞ በዋናነት ሰላም ለሁሉም ሁሉም ለሰላም በሚል ነው የተካሄደው። በደሴ ከተማ እንግዲህ በተለያዩ ክፍለ ከተሞች የተውጣጡ የዚህ የህዝባዊ ሰልፍ ተሳታፊዎች የድጋፍ ሰልፉን ተቀላቅለዋል። በዚህ በሆጤ ስቴዲየም ማለት ነው። በዚህ ስቴዲየም ላይ በርካታ ቁጥር ያለው ተሳታፊ ነው የተሳተፈው። እንግዲህ የተለያዩ መልእክቶችንም በዚህ ህዝባዊ ሰልፍ ላይ አስተላልፈዋል። በዋናነት እንግዲህ ክልሉ የሰላም እንዲሁም የልማት ማዕከል እንዲሆን ሁላችንም ለሰላም ዘብ መቆም አለብን የሚሉ መልእክቶችን በጉልህ ያስደመጡበት ነበር። እንግዲህ በጫካ ትጥቅ አንግበው እየተንቀሳቀሱ የሚገኙ አካላትም መፍትሄው በሰላም ብቻ ያለ በመሆኑ የሰላም አማራጮችን በመከተል ለህዝብ ሲባል ይህንን የሰላም መንገድ መከተል ያስፈልጋል የሚሉ መልእክቶችንም አስተላልፈዋል። የከተማው ምክትል ተቀዳሚ ከንቲባም ይህንን ያስተላለፉት በሰላም እንጂ በትጥቅ የሚመጣ መፍትሄ ባለመኖሩ ሁሉም ለሰላም ዋጋ መክፈል አለበት። በተለይም ደግሞ በክልሉ ያሉ ትምህርት ቤቶች በዚህ ባጋጠመው የሰላም እጦት ምክንያት በርካታ ትምህርት ቤቶች ትምህርት አቁመዋል። ይህ ደግሞ በትውልድ ላይ የሚፈጥረው ብክነት የጎላ በመሆኑ ይህንንም ታሳቢ በማድረግ የህዝብንም ሰላም የህዝብንም እረፍት ለመስጠት ባለፉት ጊዜያቶች እንግዲህ በሰሜኑ ጦርነት የክልሉ ህዝብ የከፈለውን ዋጋ ከዛ ሳያገግም ወደዚህ ጦርነት ገብቷል እና ለህዝብ ሲባል አሁንም የሰላም መንገዶችን የሰላም አማራጮችን መከተል አስፈላጊ ስለመሆኑ ተነስቷል። የኮምቦልቻ ነዋሪዎች አካባቢያቸውን የልማትና ሰላም ቀጠና ለማድረግ ሁሉም ዘብ ሊቆም እንደሚገባ ገልጸዋል። በክልሉ ታጥቀው በጫካ ላሉ ወገኖችም የሰላም ጥሪ አቅርበዋል። የነዋሪዎቹን አስተያየት ሐምራዊት ብርሃኑ አሰባስባለች። መጋደል ምንም የሚያመጣው ውጤት የለም። የአገርን ማጥፋት የአገርን ልማት ማስወገድ ካልሆነ በስተቀር ለህዝባችንም ለሀገራችንም ስለማይበጅ ወደ ሀገር ሽማግሌና ወደ ሃይማኖት አባቶች ጉዳዩን አንጥተው በዛ ታይቶ ድርድር ተደርጎ ሰላም ቢፈጠር ነው የሚቻለው። ለዚህ በጫካ የሚኖሩ ውድ ወንድሞቻችን ናቸው። ስለዚህ በተሳሳተ አመለካከት እንደሆነ እነሱን በቃ ከጫካ ወጥተው በቃ የተሳሳተውን አመለካከት አርሞ ወደኛ ወደ ህብረተሰቡ ገብተው በቃ አገር ያገልጋይ ስሜት ተሰምቷቸው ከሁሉም ጎን ከሴቱም ከወንዱም ከህፃናቱም ጎን ሆነው እንዲያገለግሉና እንዲኖሩ ብዬ አስባለሁ። እኛ የአማራ ህዝቦች ጦርነት አንፈልግም፣ ሰላም ነው የምንፈልገው። ስለዚህ በጦርነት በትጥቅ ትግል አላማ ያደረጉ ሰዎች ወደ ሰላም ትግል እንዲገቡ፣ እኛ ደግሞ ልማት እንደምንፈልግ ጦርነት እንደማንፈልግ ለኢትዮጵያ ህዝብ ለማሳየትና ለዓለምም ህዝብ ለማሳየት ነው የወጣ ነው ማለት ነው። ሰላም በክልላችን እንዲመጣ ነዋሪው ሁሉም በያለበት
ለሰላሙ ዘብ መቆም አለበት። ዘብ ቆሞ ልማቱን እያለማ ጎን በጎን ሰላሙን በጎን በጎን ሊያስከድ ይገባዋል። ስለዚህ ሁሉም ችላ ብሎ ለአንድ አካል ብቻ ተትቶ የሚተው አይደለም። ሰላም ለእያንዳንዳችን ተመጣጣኝ ችግር ስለሚፈጥር ሁላችንም በየእውቀታችን በየአካባቢያችን በያለንበት ለሰላም ዘብ ልንቆም ግድ ይላል። አሁን ደግሞ በአማራ ክልል የተካሄዱትን ሰልፎች በፎቶ ኢቲቪ 57 እንደቀጠለ ነው። ሰላምን ለማጽናት በሚደረገው ጥረት የበኩሉን እንደሚወጣም የኢትዮጵያ ሃይማኖት ተቋማት ጉባኤ አስታወቀ። የሃይማኖት ተቋማት ጉባኤው ለመጀመሪያ ጊዜ ሀገር አቀፍ የሰላም ኮንፈረንስ ሊያካሄድ መሆኑን አሳውቋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በጉዳዩ ላይ ዛሬ ለጋዜጠኞች መግለጫ ሰጥተዋል። መላው የሀገሪቱ ሕዝብ ለሰላም ያለውን ጽኑ ፍላጎት የሚያሳይበት፣ አብሮነቱን የሚያጠናክርበትና ለሰላም ግንባታ የሚያበረክተውን አስተዋጽኦ የሚያጎለብት መድረክ ለማመቻቸት እየተሰራ መሆኑን ጠቁመዋል። ሃይማኖት ለሰላም ለአንድነትና ለመከባበር በሚል መሪ ሀሳብ ሀገር አቀፍ የሰላም ኮንፈረንስ የፊታችን ታህሳስ 11 እና 12 በድሬዳዋ እንደሚካሄድ ገልጸዋል። ሃይማኖቶች ለሰላም ንቅናቄ፣ ሃይማኖቶች ለአብሮነት፣ ሃይማኖቶች ለመከባበር በሚሉ የጋራ እሴቶቻችን ዙሪያ ላይ የምንደምቅበት ትልቅ ዓለም አቀፍ መድረክ በድሬዳዋ ስቴዲየም ተዘጋጅቷል። የመጀመሪያው ዋናው ሰላማዊ የህብረተሰብ እንቅስቃሴና ግንኙነትን ማሳደግ ማነቃቃትና ማበረታታት እንዲቻል ታስቦ የተዘጋጀ ነው። ሁለተኛው ዜጎች ጥላቻን፣ መለያየትንና ግጭትን እንዲጸየፉና እንዲያወግዙ ማነሳሳት ነው። በተለያዩ በፓናል ዲስከሽን ላይ የሚሆን በስቴዲየሙ በሚዘጋጀው መድረክ ላይ ይህንን ፍንትው አድርገው እንዲያወጡ ይጠበቃል ማለት ነው። ሌላው ሁሉም ህብረተሰብ ለሀገር ሰላም የበኩሉ ሚና እንዲወጣ ማነሳሳት ይኖርብናል። ሰላም አጀንዳው የሁሉም እንዲሆን፣ አየር የሁላችንም እስትንፋሳችን እንደሆነ ሁሉ ሰላም የሁሉም አየር እስትንፋስ እንዲሆን ሁሉም የህብረተሰብ ክፍል በዚህ ልክ ሰላም ዓላማውን ሰርጾ ውስጡ እንዲገባ ማድረግ ነው። ምናልባት ማጠናቀቂያችን በዚህ መድረክ ላይ እስከ 10 ሚሊዮን ህዝብ ድረስ እንደ ሀገር እናንቀሳቀሳለን ብለን እናስባለን። ዘላቂ ሰላምና ዲሞክራሲ እንዲረጋገጥ የሽግግር ፍትህ ፖሊሲ ተግባራዊነት ወሳኝ መሆኑ ተገለጠ። ፖሊሲው ወደ ትግበራ ሲሸጋገር የሀገሪቱን ሁለንተናዊ ገጽታዎች መሰረት በማድረግ እንዳለበትም በኢቲቪ ዳጉ ፕሮግራም ውይይት ያካሄዱ የዘርፉ ባለሙያዎች ገልጸዋል። ሂሩት እምቢያለም ዝርዝሩን አዘጋጅታለች። በሀገራችን ኢትዮጵያ የተፈጠረውን የፖለቲካ ለውጥ ተከትሎ መንግስት ለአለመግባባት፣ ለግጭት፣ ሰብአዊ መብት ጥሰቶችና ለተለያዩ የህዝብ ጥያቄዎች መፍትሄ ይሰጣሉ ያላቸውን የህግና ተቋማዊ ማሻሻያዎች አድርጓል። ከነዚህም መካከል የፍትህ ሽግግር ፖሊሲ አንዱ ነው። ኢትዮጵያን መሰረት ያደረገው የተቀናጀና የተናበበ የሽግግር ፍትህ ሂደቱ የሚመራበትና የሚተገበርበት ስርዓትን መዘርጋት የፖሊሲው ዋና ዓላማ ሆኖም ሰፍሯል። ይህንኑ መሰረት በማድረግ ከኢቲቪ ዳጉ ውይይት ጋር የዘርፉ ባለሙያዎች ቆይታ አድርገዋል። የሽግግር ፍትህ በዋናነት መደበኛ የፍትህ ስርዓቱ ከሚሰጣቸው አገልግሎት ውጪ ሰፋ ያለ ምህዳር መያዙንም ያብራራሉ። ላለፉት ብዙ ዓመታት ኢትዮጵያ ውስጥ በተለያዩ ጊዜ በተፈጸሙ ግጭቶችና ረብሻዎች ወይም ደግሞ ያልተገቡ እንቅስቃሴዎች የብዙ ሰዎች መብት ተጥሷል። እነዚህን የሰብአዊ መብት ጥሰቶችን በአጠቃላይ በመደበኛ የወንጀል ፍትህ ስርዓት አድሬስ ማድረግ አይቻልም። ቢኮዝ እንደምታውቀው መደበኛው የወንጀል ፍትህ አስተዳደር ስርዓት አካውንታቢሊቲን ወይም ደግሞ ተጠያቂነትን ማስፈን ላይ ያተኮረ ስለሆነ የሽግግር ፍትህ የሚያመጣው አይነት ውጤት ሊያመጣ አይችልም። የሽግግር ፍትህ ያለፈውን በደል፣ ያለፈውን ቁርሾ፣ ያለፈውን አለመግባባት ለአንድና ለመጨረሻ ጊዜ አድሬስ አድርገን ቀጣዩን ዘመናችንን የሰላም፣ የዲሞክራሲ፣ የህግ የበላይነት የሚከበርበት፣ የሰብአዊ መብት የማይጣስበት ለማድረግ ነው ዋና ሚናው የሚጫወተው። የሽግግር ፍትህ እንደ ኢትዮጵያ በማደግ ላይ ለሚገኙ ሀገራት ፋይዳው የጎላ መሆኑን የሚያነሱት ባለሙያዎቹ ሀገራዊ ምክክር ኮሚሽንና ባለድርሻ አካላት በጋራ ተጣምረው መስራትን የሚጠይቅ መሆኑንም አክለዋል። የሽግግር ፍትህ ያስፈልጋል፣ 100% ያስፈልጋል ከሚስማሙ ሰዎች ነው። ነገር ግን የሽግግር ፍትህ የሀገራዊ ምክክር ኮሚሽን ኤግዚት ስትራቴጂ አንደኛው መፍትሄ እንትን ነው ብዬ ነው የማስበው። በእርስ በርስ ግጭት ምክንያት የሽግግር ፍትህ እናካሄዳለን። ጭቆና ሲኖር
ቱ ሬክቲፋይ ሂስቶሪካል ሌጋሲዎች የወለዱብን ቅድም እንዳልኩሽ የመተማመን ትነት ካለ ማርጋት መቻል የማህበራዊ ድር ተጎድቶ ካለ ደግሞ በንግግርና ቅድም ዲያሪ መቀደድ እንዳልኩት ሂል ማድረግ የምንችል ሰው ጭቆና ካለ ሌላ ወንድሜ ቅድም እንዳለው ግዙፍ የሰብአዊ መብት ጥሰት ካለ እሱንም ማስተካከል እና መተማመን ቢውልድ እንዲሆን ማድረግ ይቻላል። ፖሊሲው ተግባራዊ በሚደረግበት ወቅት የሀገሪቱን የተለያዩ መገለጫዎች መሰረት ማድረግ እንደሚገባውም አንስተዋል። የምንከተለው የህግ ስርዓት የፖሊሲ ማዕቀፋችን ኤቭሪቲንግ ኢትዮጵያ የራሷ ካልቸር የራሷ እንትን አላት አይደንቲቲ አላት። ሶ ችግሮቻችንን ልንፈታ የምንችለው የሀገሪቷን አውድ ከግምት ባስገባ መልኩ በሚቀረጹ ህጎች፣ ፖሊሲዎች፣ አሰራሮች፣ አደረጃጀቶች፣ ፕሮግራሞች ምናምን ነገር ሊሆን የሚችለው እንጂ የሌሎች ሀገራትን ኤክስፒሪየንስ እንደወረደ ወይም ደግሞ ዓለም አቀፍ ተቋማት ፍላጎታቸው ስለሆነ ብቻ እዚህ መጥቶ መተግበር ከስኬቱ ውድቀቱን ነው። የእኛ ሶሾ ፖለቲካል ቤድሮኩ ምን ይመስላል? ለምንድን ነው ይሄ ረዥም ዓመት በስርዓት ጉዞስ በፖለቲካ ስርዓት ጉዞች ለምንድን ነው ትረስት የጠፋው? ጠቅላይም ክቡር ጠቅላይ ሚኒስትሩም የፈለገው ይሄ ነው። ይሄ እንዲስተካከል ነው የተፈለገው። ነገ ማንም ይምራ ይሄን ሀገር በህዝቦች መካከል መተማመን እንዲመጣ የሽግግር ፍትህ ስርዓት ፖሊሲ በሚኒስትሮች ምክር ቤት ከወራት በፊት መጽደቁ ይታወሳል። ዝቅተኛ የደሞዝ ወለል እንዲወሰንና የደሞዝ ገቢ ግብር እንዲቀነስ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ጠየቀ። ኮንፌዴሬሽኑ ባካሄደው 20ኛ መደበኛ ጠቅላላ ጉባኤው የስራ አስፈጻሚ አባላት ምርጫም አካሂዷል። በተለያዩ ዓለም አቀፍና የውስጥ ችግሮች ምክንያት ሰራተኛው የኑሮ ውድነቱን መቋቋም አለመቻሉን ኮንፌዴሬሽኑ ገልጿል። በዚህም የደሞዝ ገቢ ግብር እንዲቀነስና ዝቅተኛ የደሞዝ ወለል እንዲወሰን ጠይቋል። መንግስት የኑሮ ውድነቱን ለማረጋጋት ተግባራዊ ያደረገው የማክሮ ኢኮኖሚ ማሻሻያ ጠቀሜታ ቢኖረውም በፊት ከነበረው የኑሮ ጫና የበለጠ ዝቅተኛ ደሞዝ ተከፋይ ሰራተኛውን የኑሮ ሁኔታ የከፋ እንዳደረገው ተመልክቷል። በተደጋጋሚ ተጠይቀው ምላሽ ያላገኙት የኮንፌዴሬሽኑ ጥያቄዎች አፋጣኝ ምላሽ እንዲሰጣቸውም ኢሰማኮ አሳስበዋል። ሰራተኛው ደህንነቱና ጥቅሙ ተጠብቆለት ምርታማ እንዲሆን መንግስት የሚጠበቅበትን እንዲወጣ ጥሪ አቅርቧል። ኢትዮጵያ የ5 ዓመት የዲጂታል አካታችነት ስትራቴጂን በማርቀቅ ሂደት ላይ ትገኛለች። የኢኖቬሽንና ቴክኖሎጂ ሚኒስቴርም ከዓለም የሰራተኞች ድርጅት ጋር በመተባበር ስደተኞች በዲጂታል ኢኮኖሚ ያላቸውን ተሳትፎ በማጥናት ላይ ነው። በጥናቱም የኢንተርኔት ተደራሽነት ችግርና ውድነት መኖሩን በግኝት ይፋ አድርጓል። በቀጣይ ተጠቃሚነታቸውን ከፍ ለማድረግም ከአጋር አካላት ጋር እንደሚሰራ የኢኖቬሽንና ቴክኖሎጂ ሚኒስትር ደኤታም ይሽሩን አለማየሁ ገልጸዋል። የዲጂታል ኢንክሉዥን ስትራቴጂ ለሚቀጥሉት 5 ዓመታት የምንጠቀምበት ኢንክሉዥን ስትራቴጂ ነው። ከዲጂታል ትራንስፎርሜሽን ወይ ከዲጂታል ኢኮኖሚ ተጠቃሚነት አንጻር ማንም ወደ ኋላ መቅረት የለበትም። ሁሉም ማህበረሰብ ተጠቃሚ መሆን አለበት። እንዴት ነው ተጠቃሚ የሚሆኑት፣ እነማናቸው ተጠቃሚ የሚሆኑት የሚለውን ነገር የሚያስቀምጥ የሚመለከታቸው ሌሎችም ስቴክሆልደሮች አሉ። ከነዚህ የመጨረሻ ቫሊዴሽን ወርክሾፕ እናደርግና በቅርቡ ወደ ኢምፕሊመንት እናደርጋለን። ከፍተኛ የስደተኞች ቁጥርን የሚያስተናግደው የሶማሌ ክልልም ስደተኞችን በዲጂታል ዘርፍ ላይ በማሳተፍ ቅድሚያ ተጠቃሽ መሆኑን የክልሉ ስራና ክህሎት ቢሮ ኃላፊ ሁሴን ከይድ ገልጸዋል። ሪፊውጂዎች ወይም ስደተኞቹም የኢቢር እየተጠቀሙ ናቸው። ከሌላ ህብረተሰብ ጋር ምንም ልዩነት የላችም እና ለምሳሌ አሁን እዚህ መብራት ከበራ ክፍል ውስጥ ሆነን ብቻዬን እጠቀማለሁ ካልኮ የመያዝ ካሄድ ነገር ነው። ኮመን ነው። ሴም ስቱድ ኢንተርኔት አሁን ለምሳሌ ኢንተርኔት ፍሪ ዋይፊ አክሰስ ካለ እንደ ሁላችንም እኮ መጠቀም እንችላለን እኮ። አንቺ እኮ ሊሚት ማድረግና እኔም ብቻ እጠቀማለሁ ማለት አትችልም። ስለዚህ የኢንተርኔት አክሰሱም ይህን የዲጂታል ሰርቪሱንም ኢኳሊ ከሆስት ኮሚኒቲ ጋር እየተጠቀሙ ነው ያሉትና ብዙም እንትን ቻሌንጅ የለም። በሆሳና ከተማም የራሱን የሰርግ መልስ ፕሮግራም አቋርጦ የአንዲት ወላድ እናትና የልጇን ሕይወት ያተረፈው ዶክተር በየነ አበራ ከሰሞኑ መነጋገሪያ ሆኗል። የጤና ባለሙያዎች ማህበረሰቡን ደከመኝ ሰለቸኝ ሳንል ልናገለግል ይገባል ብሏል ሐኪሙ። ለዝርዝሩ ቶማስ ኃይሉ። ለሀዲያ ዞን ሆሳና ከተማ ነዋሪው ዶክተር በየነ አበራ ዕለቱ የተለየ ነበር። የላጤነት ሕይወቱ ማብቂያ የሕይወቱ ልዩ ቀን ላይም ተገኝቷል። ይህም የሰርጉ መልስ ፕሮግራም ላይ ዶክተር በየነ አዋላጅ እንደመሆኑ ወትሮም ቢሆን የሥራ ጫና በየዕለቱ ያስተናግዳል። ነገር ግን የሰርጉ ፕሮግራም እየተከወነ በመሃል ከሚያገለግልበት የንግሥተ እሌኒ መታሰቢያ ሆስፒታል ወደ ምሽት 12 ሰዓት አካባቢ
የአንዲት ነፍሰ ጡር ሴት ባለቤት የዶክተር በየነን ስልክ አፈላልጎ ይደውልለታል። የተረበሸ ድምፅ። ልጄ ሊታፈን ስለሆነ ቀዶ ጥገና መደረግ አለበት ድረስልኝ ይሏል። በጊዜ ነበርኩት ፕሮግራም ላይ ስለነበር አላነሳውም እና ሁለተኛ ስልክ አንስቼ ያው አናገርኩት። እንዲህ የታፈነ ሕፃን ኦፕሬሽን መስራት እንዳለበት ነገረኝ። ባሏ ነው ደውል። ከዛ በኋላ ያው ሚስትሬን ማማከር፣ ከዛ በኋላ ደግሞ ያው አጠቃባሉ ጊዜዎችን አማከለ ነገር ማየት እንዳለበት ዲስከስ ያው ወዲያውኑ ማኪና አንስቼ ቀጥታ ወደ ሆስፒታል ረጥኩ። ዶክተር በየነ የሰርግ ፕሮግራሙን አቋርጦ ወደ ሆስፒታሉ ከነፈ። በምጥ ጭንቅ ላይ የነበረችውንም ሴት በሰላም የመጀመሪያ ልጇን እንድታቅፍም አስችሏታል። ጉዳዩ በማህበራዊ የትስስር ገጽ ቢወጣም እኔ የዘወትር ስራዬን ነው የሰራሁትም ብሏል። ትልቁ ነገር እዚህ ጋር አንደኛ እኔ የተሻለ ነገር አላረኩም። የሚያሆነው ማወቅ አለብን ነገር የተሻለ ነገር አላረኩም። ይሄ ማለት ግዴታ ነው የተወጣው። ለሙያ ትልቅ ክብር ነው መስራት ያለብን እንጂ ሁሉም ሰው ኃላፊነት ወስዶ ሙያው ላይ መስራት መቻል አለበት። ባለቤት ከመልስ ፕሮግራሙ ተነስተ ስትሄድ ምን አለች ተብሎ ዶክተር በየነ ሲጠየቅ ከሰው ሕይወት የሚበልጥ ነገር የለም ብላ ሸኘችኝ የሚለው መልሱ ነበር። እኛም ጉዳዩ አስገርሞን አጋራናችሁ። የኢትዮጵያ ብሔራዊ ባንክ አዋጅ መጽደቁ ባንኩ እንደሌሎች ማዕከላዊ ባንኮች ተአማኒ፣ ነፃና ገለልተኛ ሆኖ ለመስራት እንደሚያስችለው ተገለጠ። አዋጁ መጽደቁን ተከትሎ የሀገር ውስጥ ባንኮች አቅማቸውን ማሳደግ ላይ ሊሰሩ ይገባል ተብሏል። ለዝርዝሩ ቅድስት ማሞ። የሕዝብ ተወካዮች ምክር ቤት የኢትዮጵያ ብሔራዊ ባንክንና የባንክ ስራ አዋጅን አጽድቋል። በተለይም ከ16 ዓመታት በላይ የቆየው የብሔራዊ ባንክ አዋጅ በመንግስትና በባንኩ መካከል ያለውን ግንኙነት በሕግ መደንገግ በማስፈለጉ የወጣ መሆኑን ነው በኢቲቪ ዜና 57 እንግዳ የነበሩ የባንኩ ኃላፊ የገለጹት። የባንክ አዋጁ የባንክ ገዢውንና የቦርድ አባላቱን የስራ ዘመን የገደበ፣ የገንዘብ መረጋጋት ኮሚቴን የያዘ እንዲሁም የፋይናንስ ተቋማትን መጠበቅ የሚያስችል ድንጋጌን ያካተተ መሆኑን የገለጹት በብሔራዊ ባንክ የሕግ አገልግሎት ዳይሬክቶሬት ዳይሬክተር መስፍን ጌታቸው አዋጁ መንግስት ከባንኩ የሚበደረውን የገንዘብ መጠን የወሰነ ነው ይላሉ። በብሔራዊ ባንክና በመንግስት መካከል በተለይም በብድር ጋር ተያይዞ ብሔራዊ ባንክ ለመንግስት የሚሰጠው ብድር በሕግ መገደብ መቻል አለበት። ስለዚህ ይሄ ሲባል በአዲሱ አዋጅ ብሔራዊ ባንክ ለመንግስት የሚያበድረው መንግስት ካለፉት 3 ዓመታት ጠቅላላ ገቢ አማካይ 15% ድረስ ከብሔራዊ ባንክ ሊበደር ይችላል። ስለዚህ ይህንንም ብድሩን በአንድ ዓመት ውስጥ መክፈል መቻል አለበት። ስለዚህ ይሄ ትልቅ አዲስ የመጣ ለውጥ ነው ማለት ነው። በምክር ቤቱ የጸደቀው ሌላው የባንክ ስራ አዋጅ የውጭ ባንኮች ወደ ሀገር ውስጥ እንዲገቡ መፍቀዱ ጠቀሜታው ዘርፈ ብዙ ነው የሚሉት በብሔራዊ ባንክ የባንክ ሱፐርቪዥን ዳይሬክቶሬት ዳይሬክተር ፍሬዘር አያሌው ናቸው። አዲስ የሆነ የውጭ ካፒታል ወደ ሀገርና ወደ ባንኪንግ ዘርፍ እንዲመጣ ያስችላል። ይሄ ምን ማለት ነው? ፍሬሽ የሆነ የፎሬን ካፒታል ኢትዮጵያ ውስጥ መጥቶ ኢንቨስት እንዲደረግ ያስችላል ማለት ነው። በሁለተኛ ደረጃ እንደ አንድ ጥቅም ልናይ የምንችለው ምንድን ነው? ትልልቅ የሚባሉ ፕሮጀክቶችና ኢኮኖሚ እንቅስቃሴዎች በተለየ ሁኔታ ፋይናንስ እንዲደረጉ አቅም ይፈጥራል። ይህም እንደ ሁለተኛ ልናየው የምንችለው ነው። በሶስተኛ ደረጃ የውጭ ባንኮች ወደ ኢትዮጵያ የመምጣታቸው ሁኔታ አዳዲስ የሆኑ የተሻሻሉ አሰራሮች እንዲመጡ ከማስቻል አንጻር፣ ሁለተኛ ቴክኖሎጂ እንዲመጣ ከማስቻል አንጻር በአጠቃላይ የባንክ ዘርፍ ላይ ያለውን ኢፊሸንሲ እንዲጨምር ያደርጋል ማለት ነው። በአዋጁ መሰረት የውጭ ባንኮች ወደ ሀገር ውስጥ መግባታቸው ጠቀሜታ ቢኖረውም የሀገር ውስጥ ባንኮች ደንበኞቻቸውን ለማርካት መስራት እንደሚኖርባቸው በኦሪገን ስቴት ዩኒቨርሲቲ የኢኮኖሚክስ መምህሩ ዶክተር ካሳሁን መለሰ ይገልጻሉ። ኢንቨስት ማድረግ አለባቸው። አዳዲስ ቴክኖሎጂ ተወዳዳሪ ሆኖ ለመገኘት ያላቸውን ሰርቪስ ማሳደግ አለባቸው። አዳዲስ ሰርቪሶችን ማሰብ አለባቸው። ሰራተኞቻቸው ማሰልጠን አለባቸው። ስትራቴጂክ ፓርትነርሺፕ መመስረት አለባቸው ከሚመጡት የውጭ ሀገር ባንኮች ጋር። የውጭ ባንኮች ወደ ሀገር ውስጥ መግባት የውጭ ምንዛሪ እጥረትን ከመፍታትም በላይ ዘመናዊ የባንክ አሰራር ቴክኖሎጂዎችን እንደሚያስተዋውቅ ተወያዮቹ ገልጸዋል።
ሰዓቱ ወደ እኩለ ሌሊት እየተጠጋ ነው። ይሄ የተፈጥሮ ድምፅ ነው፣ የምድር ድምፅ። አፋር ክልል ኤርታሌ የማያንቀላፋው የጭስ ተራራ ላይ ተገኝተናል። በዓለም ላይ ብቸኛው ሕያው የሆነ ላይቭ የሚታይ እሳተ ገሞራ ያለው እዚህ ነው፣ አፋር ክልል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ይዘት ብሎ በጀመረው ስራ ውስጥ በሁሉም የሀገሪቱ አካባቢዎች ላይ የሚገኙ ባህላዊ፣ ተፈጥሯዊ እና ታሪካዊ ሀብቶቻችንን ከዳሎል እስከ ራስ ዳሸን፣ ከዝቅተኛው ቦታ እስከ ከፍተኛው እንዲሁም ደግሞ እንደዚህ አይነት የተፈጥሮ ልዩ ገጸ በረከቶች ያሉበትን ቦታዎች እናስቃኛቸዋለን። በዜና ኢትዮጵያ ሁሉንም ታገኛላችሁ። የዛሬቱ ኢትዮጵያ ነገን ዛሬ ሀገር በመጽሐፍ ፕሮግራም ነው። ሁለት ነገር አወዳድረን መምረጥም እምቢ ብሎናል። ምን ሰላም በዚህ ጦርነት በዚህ። አዙሪት ስንል ኢትዮጵያና ጦርነት ተጋብተዋል ነው። ለምንድን ነው የተጋቡት? ደርግን ከደመሰስን በኋላ ዘላለማዊ ፐርፔቹዋል ፒስ ይመጣል ተብለን ይነገረን ነበር። የትምህርቱ መበላሸት ነው ለጦርነት አዙሪት የዳረገ። ይህን የጦርነት የፖለቲካ ዓላማ የሚያራምዱ ሰዎች ፍላጎታቸው ስልጣን ጥያቄ ነው። ፖለቲካል ዳያሎግ የግድ መጀመር አለብን። ወጣቶችም የሰላም ተሟጋቾች አርበኞች መሆን አለብን ብዬ አስባለሁ። ሰላምና ሰላም ብቻ ብለን ለሰላም ዋጋ ወደ ውጭ ዜና ስናልፍ የሶሪያ ጦርነት አላበቃም ሲል የተባበሩት መንግስታት ድርጅት አስጠነቀቀ። በሀገሪቱ አካታች የፖለቲካ ሂደት እንዲጀመር ጥሪ አቅርቧል። ለዝርዝሩ ወንደሰን አፈወርቅ። لابد أن نعيد هذه البلد عزيزة وشاملة. ሶሪያውያኑ በአዲስ ተስፋና በሌላ የስጋት ደመና ተከበው አዲሱን ምዕራፍ ጀምረውታል። ለሁለት አስርት ዓመታት ሀገሪቱን የመሩት በሽር አልአሳድ ተወግደው ሀያት ታህሪር አልሻም ወይም ኤችቲኤስ በተባለው ቡድን ፊት አውራሪነት የአልአሳድ ተቃዋሚዎች የደማስቆ መንበር ተቆናጧል። ምዕራባውያኑም በሶሪያ ላይ የጣሏቸውን ማዕቀቦች ስለማንሳት ሲያስቡ ከአዲሶቹ ቡድኖች ጋርም ንግግርን ለማድረግ ሲያቅዱ ከራሳቸው ጋር ሙግትን ይገጥማሉ። የአሳድ ተቃዋሚዎችን አስከትሎ ወደ ደማስቆ ገስግሶ የደረሰው ኤችቲኤስ የተባለው ቡድን አስቀድሞ ከአልቃይዳ ጋር ግንኙነት የነበረው ነውና ከዚህ ቡድን ጋር እንዴት ያለ ግንኙነት ይኑረን የሚለውን እያጤኑት ነው። ምንም እንኳን ቡድኑ አካሄዱን ስለመለወጡ ቢነገርም በበርካታ የምዕራቡ ዓለም ሀገራት መንግስታት በሽብርተኝነት የተፈረጀ ነው። የሆነ ሆኖ አሁን አልአሳድ የሚሆን መንግስታቸው በሶሪያ ምድር የሉም። ተቃዋሚዎቻቸውም እሳቸውና መንግስታቸውን የማስወገዱን ስራ ከ13 ዓመታት ከባድ ትግል በኋላ አሳክተውታል። ይሁን እንጂ አሁንም ሌላ አጣብቅኝ ውስጥ ናት ሶሪያ። የተባበሩት መንግስታት ድርጅት መረጃ እንደሚያሳየው በሀገሪቱ ባለፉት ቀናት በነበረው ውጥረት የተነሳ ከ2 ሳምንት ባነሰ ጊዜ ውስጥ ብቻ ከ1 ሚሊዮን በላይ ሰዎች ከመኖሪያ ቀያቸው ተፈናቅሏል። በዚያ ያለው የሰብአዊ ቀውስ ደግሞ ፏታ የሚሰጥ አይደለም። አዲሱ የተመድ የሰብአዊ ጉዳዮች ኃላፊ ቶም ፍሌቸር ያልተቀየረ ነገር ቢኖር የሰብአዊ ቀውስ ሁኔታው ነው። ሶሪያ በዓለማችን የከፋ ሰብአዊ ቀውስ ካለባቸው ሀገራት መካከል አንዷ ናት። 17 ሚሊዮን ሰዎች ማለትም ከ70% በላይ የሚሆኑት ድጋፍ ፈላጊዎች ናቸው። ከ7 ሚሊዮን በላይ የሚሆኑት ሰዎች ደግሞ በሀገር ውስጥ ተፈናቃይ ናቸው። በሚሊዮን የሚቆጠሩ ስደተኞች ሆነው እየኖሩ ነው። የተባበሩት መንግስታት ድርጅት እንደሚለው የበሽር አልአሳድ መንግስት ከሶሪያ ምድር ቢወገድም ጦርነቱ አሁንም ቢሆን አላበቃም። ለዚህ ደግሞ በቱርክ በሚደገፉ ታጣቂዎችና የኩርድ ተዋጊዎች በሰሜናዊ የሀገሪቱ ክፍል የተታኮሱባቸው ክስተቶች ለአብነት ይነሳሉ። በሶሪያ የተመድ ልዩ ልዑክ የሆኑት ጊር ፔደርሰን ትናንት በኒውዮርክ የጸጥታው ምክር ቤት ፊት ቀርበው እንዳሉት የተኩስ አቁም ከመደረሱ አስቀድሞ ባለፉት 2 ሳምንታት ግዙፍ የሚባሉ ግጭቶች ነበሩ። ልዑኩ እንደሚሉት ወታደራዊ ውጥረቶች አውዳሚ ሁኔታን ነው ለሶሪያውያኑ የሚፈጥሩት። ይህ የእሳቸው ንግግር የተሰማው በቱርክ የሚደገፉት የሶሪያ ብሔራዊ ጦር ታጣቂዎች በኩርዶች የሚመሩት የሶሪያ
ዴሞክራሲያዊ ኃይሎች የአሳድን መንግስት መውደቁን ተከትሎ ውጊያ ከገጠሙ በኋላ ነው። የሶሪያ ዴሞክራሲያዊ ኃይሎች በዋናነት በአሜሪካ የሚደገፉ ናቸው። አሜሪካ ለዚህ ቡድን ታጣቂዎች ድጋፍን ስትችር አሸባሪውን ቡድን አይኤስአይስን እንዲፋለሙ በማሰብ መሆኑን ትገልጻለች። ይህ ቡድን ግን ዋይፒጂ እየተባለ በሚጠራ ቡድን የሚመራ እንደመሆኑ አንካራ ይህ ሁኔታ በእጅጉ አያስደስታትም። ምክንያቱም አንካራ ዋይፒጂ እየተባለ የሚጠራው ቡድን የኩርድ ሰራተኞች ፓርቲ ወይም ፒኬኬ ክንፍ ነው ብላ ታምናለች። ፒኬኬና ታጣቂዎቹ ደግሞ ከቱርክ መንግስት ጋር ለ40 ዓመታት ገደማ ሲዋጉ የከረሙ ናቸው። እናም ለደህንነቷ ስትል ከዚህ ቡድን ጋር ግንኙነት ያለውንም የትኛውንም አካል ታድናለች። ይህ ደግሞ የሶሪያን ሁኔታ ምስቅልቅል ውስጥ ይከተዋል። ባለፈው ሳምንት በቱርክ ድጋፍ የሚደረግላቸው የሶሪያ ብሔራዊ ጦር ታጣቂዎች ሰሜናዊቷን የሶሪያ ከተማ ማንቢጅን ከሶሪያ ዴሞክራሲያዊ ኃይሎች መዳፍ ፈልቅቀው ተቆጣጥረዋል። በአሜሪካ አመቻችነት የተደረሰው የተኩስ አቁም ሲተገበርም ከኤፍራጠስ ወንዝ በስተ ምስራቅ አቅንተዋል። አሜሪካ እንዳስታወቀችው ከሆነ በኩርድ ታጣቂዎችና በቱርክ በሚደገፉ ኃይሎች መካከል የተደረሰው የተኩስ አቁም ስምምነትም ተራዝሟል። ማቲው ሚለር እንዳሉት የተኩስ አቁሙ እስከዚህ ሳምንት መጨረሻ ድረስ የሚራዘም ይሆናል። ወደፊት ስለሚሆነው ከሁለቱም ወገኖች ጋር የሚደረገው ምክክር እንደሚቀጥልም ነው ያስታወቁት። እዚህ ጋር ታዲያ በአሜሪካ በኩል ስጋት አለ። በተመድ የአሜሪካ አምባሳደር የሆኑት ሊንዳ ቶማስ ግሬንፊልድ እንደሚሉት ሀገሪቱ የሽብርተኞች መፈልፈያ እንዳትሆን ስጋት አለ። All of Syria has a chance for a new beginning. This is a historic opportunity. ለሁሉም ሶሪያውያን የአዲስ ጅማሮ እድል ነው። ለረጅም ጊዜ በስቃይ ያሉ የተሻለ ኑሮን የሚያገኙበት ታሪካዊ እድል ነው። አሜሪካ ዓለም አቀፉን ድጋፍ ለማስተባበር ቁርጠኛ ናት። አይኤስን ለመሳሰሉ ዓለም አቀፍ ሽብርተኞች መናኸሪያ እንዳትሆን ዓለም አቀፍ ጠንካራ ስምምነት አለ። በሶሪያ የተመድ ልዩ ልዑክ የሆኑት ጊር ፔደርሰን በእስራኤል በኩል የሚፈጸሙ ጥቃቶች ሌላ የሶሪያ መረጋጋት ስጋት መሆናቸውን ነው ያነሱት። ፔደርሰን እንደሚሉት እስራኤል በተቆጣጠረችው የጎላን ኮረብታማ አካባቢዎች የምታደርጋቸው ሁሉም የሰፈራ እንቅስቃሴዎችን እንድታቆም የጸጥታው ምክር ቤት ማድረግ ይኖርበታል። እሳቸው የበሽር አልአሳድን መወገድ ተከትሎ እስራኤል ከ350 በላይ ጥቃቶችን ሶሪያ ላይ መሰንዘሯንም ገልጿል። ይህ ደግሞ በታርቶስ የፈጸመችውን ሰሞንኛ ከባድ ጥቃት ያካትታል። እንዲህ አይነት ጥቃቶች ንጹሐንን ተጨማሪ አደጋ ውስጥ የሚከቱና ፖለቲካዊ ሽግግሮችንም ጥያቄ ውስጥ የሚያስገቡ ናቸው። ለሶሪያ መልሶ ግንባታ መፋጠን በምዕራባውያኑ ፊት አውራሪነት የተጣሉ ማዕቀቦች እንዲያበቃላቸውም ጭምር ጥሪ አቅርበዋል። የጸጥታው ምክር ቤት አባላት በበኩላቸው ሁሉን አቀፍ በሶሪያውያን የሚመራና ራሳቸው ባለቤት የሆኑበት የፖለቲካ ስርዓት እንዲተገበር ጠይቋል። እነሱ እንደሚሉት ይህ አካሄድ የመላው ሶሪያውያንን ፍላጎት ያማከለ የሁሉም ደህንነት እንዲጠበቅ የሚያደርግና በሰላማዊ በነጻነትና በዴሞክራሲያዊ መንገድ መጻኢ ዕድላቸውን እንዲወስኑ መደረግ ይኖርበታል። በመላው ሀገሪቱ ሽብርተኝነት መዋጋት ግን ትኩረት ሊሰጠው ይገባል። በሐማስ ቤተሰቦቻቸው የታገቱባቸው እስራኤላውያን ለዶናልድ ትራምፕና ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥሪ አቀረቡ። ቤተሰቦቻቸውን እንዲያስለቅቁላቸው የታጋቾች ቤተሰቦች ቴል አቪቭ ውስጥ በሰላማዊ ሰልፍ ጠይቀዋል። ታጋቾችን ለማስለቀቅና ለተኩስ አቁም የተደረጉ ጥረቶች እስካሁን ውጤታማ መሆን አልቻሉም። ፍልስጤማውያን በበኩላቸው አሜሪካ ለእስራኤል የምታደርገውን ድጋፍ እንድታቆም ጠይቀዋል። እስራኤል በሐማስ ላይ ዘመቻ ከጀመረች በኋላ አሜሪካ ከ12 ቢሊዮን ዶላር በላይ ቀጥተኛ ወታደራዊ ድጋፍ ለእስራኤል መስጠቷን ኤኤፍፒ ዘግቧል። ተመልካቾቻችን ኢቲቪ 57 እስከ 3 ሰዓት ይቆያል። 1 ሰዓት ላይ ተመልሰን እንገናኛለን። በላይ በቀለ ነኝ። መልካም ምሽት።